ሰላም ሰላም የተከበራችሁ አድማጮቻችን እንደምን አድራችኋል? እነሆ የዕለተ እሁድ የጠዋት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ዕለቱ እንደ ብራያን ዘመን አቆጣጠር ዮም ሪሾን ካፍቴት በተቬት ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ጃንዋሪ 18 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥር 10 2018 ዓ.ም ነው። የስቱዲዮ ተረኞች ወርቅነሽ እሸቴና ናቸው። በይነን የቴክኒክ ባለሙያ ሮኒ ነው። እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል፣ ጋዜጦች ለአንባቢያን ምን ይዘው ቀርበው የሚሉትና የስልክ ውይይትም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ወደ ዜናውን ወስዳችኋለን። ዜናውን ባልደረባይ ወርቅነሽ እሸቴ። አመሰግናለሁ። አይቸው አርዕስተ ዜና። በጋዛ ሰርጥ ሁለተኛውን የስምምነት ምዕራፍ ለመጀመር የተቋቋመው የባለሙያዎች ቡድን ኃላፊ አሊ ሻአቲ ኮሚቴው ስለሚሰራቸው ዝርዝር ስራዎች ሰነድ ላይ መፈረሙን አስታወቀ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጋዛ ሰርጥ የሚቀጥለውን አስተዳደር ለማማከር የተቋቋመውን የሰላም ምክር ቤት አወቃቀር መቃወማቸው ተገለጸ። በይሁዳና ሰማሪያ አካባቢ ይሁዳውያን በፍልስጤማውያን ላይ የወንጀል ድርጊት ፈጸሙ ተባለ። አሜሪካ ባለፈው ረቡዕ በኢራን ላይ ልታደርስ የነበረውን ጥቃት ያቆመችው የቴህራን ባለስልጣናት በሀገሪቱ የሚካሄደው የህዝብ ግድያ እንዳቆመ ስላስታወቁ በመሆኑ ነው ሲል ዋሽንግተን ፖስት ዘገበ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በጋዛ ሰርጥ ሁለተኛውን ዙር የስምምነት ምዕራፍ ለመጀመር የተቋቋመው የባለሙያዎች ቡድን ኃላፊ አሊ ሻአቲ ኮሚቴው ስለሚሰራቸው ዝርዝር ጉዳዮች ሰነድ ላይ መፈረሙን አስታወቀ። ኮሚቴው በደህንነት፣ የመሰረተ ልማቶች ግንባታና የሰላምና የፍትህ አስፈላጊ አገልግሎት የሚሰጡ ተቋማት ግንባታ መሆናቸውን ገልጿል። አሊ ሻአቲ በኤክስ ገጻቸው ላይ በጻፉት መልእክት ሰላም የፍልስጤማውያን ህጋዊ መብት የሚያስከብር የወደፊቱን ፍትህ የሚያረጋግጥ መሰረታዊ ጉዳይ ነው ብለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጋዛ ሰርጥ የሚቀጥለውን አስተዳደር ለማማከር የተቋቋመውን የሰላም ምክር ቤት አወቃቀር መቃወማቸው ተገለጸ። በጋዛ ወደ ሁለተኛው ዙር ስምምነት ለመግባት አሜሪካ ያቋቋመችውን የሰላም ሸንጎ ኮሚቴ አባላት ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደተቃወሙ ከመስሪያ ቤታቸው በወጣው መልእክት ተገልጿል። ይሁን እንጂ የኮሚቴውን አወቃቀር ምንጭ የሚያውቅ አካል እስራኤል በኮሚቴው አወቃቀር ላይ ተጽዕኖ ለማድረግ ጥረት ብታደርግም እንዳልተሳካላትና አሁን የኮሚቴውን አደረጃጀት እንደተቀበለች ለ11ኛው ቴሌቪዥን ገልጿል። ትናንት ምሽት ከጠቅላይ ሚኒስትሩ ጽህፈት ቤት በወጣው መልእክት በጋዛ ሰርጥ ጉዳይ ወደ ቀጣዩ ስምምነት ምዕራፍ ለመግባት የተቋቋመው የሰላም ምክር ቤት አባላት በሚመለከት አሜሪካ ከእስራኤል ጋር እንዳልተማከረችና በጉዳዩ የእስራኤልን እቅድ የሚቃረን ነው የሚል መልእክት ወጥቷል። ትናንት የአሜሪካ መንግስት ይፋ ያደረገው የጋዛን ጉዳይ የሚመለከተው የሰላም ምክር ቤት አባላት ላይ የኳታርና የቱርክ ባለስልጣናት የሚገኙበት ሲሆን እስራኤል ደግሞ ሁለቱ ሀገራት እንዲገቡ የማትፈልግ መሆኗን አሳውቃለች። በይሁዳና ሰማሪያ አካባቢ ይሁዳውያን በፍልስጤማውያን ላይ ወንጀል ድርጊት ፈጸሙ ተባለ። በኢየሩሳሌም ሰሜን ምስራቅ አቅጣጫ በምትገኝ ሞሐማስ በተባለች የፍልስጤማውያን መኖሪያ ሰፈር ይሁዳውያን ድንኳኖችንና ተሽከርካሪዎችን ማቃጠላቸው የተገለጸ ሲሆን በሰዎች ላይም ጥቃት መድረሱ ተገልጿል። በተፈጠረው ግጭት 2 ፍልስጤማውያን፣ 2 የውጭ ሀገር ዜጎችና 2 ይሁዳውያን ቆስለው ለሕክምና እርዳታ የተወሰዱ ሲሆን የመከላከያ ሰራዊቱ በአካባቢው ባካሄደው ፍተሻ ይሁዳውያን የነበሩበት ተሽከርካሪ መገኘቱ ታውቋል። ተሽከርካሪው ጥቅም ላይ እንዳይውል ታግዷል። የካጽሪን ሸንጎ ታዋቂ መሪ ሳሚ ባርሌቭ በ84 ዓመታቸው ከዚህ ዓለም በሞት ተለዩ ተባለ። ሳሚ ባርሌቭ የባግዳድ ተወላጅ ሲሆኑ ካጽሪንን ካቋቋማት የመጀመሪያዎቹ ሰዎች አንዱ ናቸው። ከተቋቋመች ጀምሮም እዛው ኖረዋል። ከ1980 ዓ.ም ጀምሮ ለ32 ዓመታት ያክል በተከታታይ የምክር ቤቱ ሸንጎ አስተዳደር ሊቀመንበር ሆነው ያገለገሉ ሲሆን ጎን ለጎንም የገሊላ ልማት ሊቀመንበር ሆነው የሰሩ መሆናቸው ተገልጿል። የቀብራቸው ስነ ስርዓት የሚፈጸምበት ጊዜ እስካሁን አልተነገረም።
አሜሪካ ባለፈው ረቡዕ በኢራን ላይ ልታደርሰው የነበረውን ጥቃት ያቆመችው የቴህራን ባለስልጣናት በሀገሪቱ የሚካሄደውን የህዝብ ግድያ እንዳቆሙ ስላስታወቁ ነው ሲል ዋሽንግተን ፖስት ዘገበ። እንደ ጋዜጣው ዘገባ የኢራኑ የውጭ ጉዳይ ሚኒስትር አራክቺ ግድያ ሊፈጸምባቸው የነበሩ 800 ሰዎችን ግድያቸው ተሰርዟል፣ ለተቃውሞ የወጣው ህዝብ አይገደልም የሚል መልእክት ለአሜሪካው የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ መልእክት እንዳስተላለፉና ዊትኮፍም ሁኔታውን ለፕሬዝዳንት ትራምፕ በማስታወቃቸው ጥቃቱ እንደቆመ ተገልጿል። ትራምፕ ሀሳባቸውን እንዲቀይሩ ካደረጓቸው ምክንያቶች መካከልም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥያቄ በማቅረባቸው የአረብ ሀገራት የዲፕሎማሲ አማራጭ እንዲጠቀሙ ያደረጉት ጫና እና በአካባቢው የሚገኙ 30,000 የአሜሪካ ወታደሮች ላይ ጉዳት ይደርሳል በሚል ስጋት መሆኑ በዘገባው ተገልጿል። ከዚህ ጋር ተያይዞ አሜሪካ በኢራን ላይ ለመውሰድ ያሰበችውን ወታደራዊ ዘመቻ አማራጭ አሁንም እያሰበችበት እንደሆነና የአሜሪካ ማዕከላዊ ወታደራዊ እዝ ከፍተኛ ዝግጅት ላይ እንደሆነ ተገልጿል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ቀዝቃዛማ ነው። በሰሜንና በመካከለኛው እስራኤል አልፎ አልፎ በነጎድጓድ የታጀበ ዝናብ ይኖራል። በመካከለኛው እስራኤልና በደቡብ አቅጣጫ በሚገኙ የባህር ዳርቻዎች በይሁዳ በረሃና በሙት ባህር አካባቢ የጎርፍ መጥለቅለቅ ይኖራል የሚል ስጋት አለ። ከሰዓት በኋላ ዝናቡ በነጌባ አካባቢ እንደሚጠናከርና በሄርሞን ኮረብታዎች አካባቢ የበረዶ ክምር ይከማቻል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 11፣ በቴል አቪቭ 17፣ በሀይፋና በቤኤርሸባ ተመሳሳይ በመሆኑ 16፣ በኢላትና አካባቢዋ 21 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ። ወርቅነሽ አመሰግናለን ስለ ዜናው። የተከበራችሁ አድማጮቻችን እንግዲህ ዝግጅታችን እንደቀጠለ ነው። አይቸው እንደምን አደርክ? እንደምን አደርሽ በድጋሚ ወርቅነሽ፣ እንዲሁም አድማጮቻችን እንደምን አደራችሁ? ጤና ይስጥልን አድማጮቻው እንደምን አደራችሁ? ሻባቶ መልካም ሳምንት። እሁድ ሁሌ አዲስ ነው አይደል? አዲስ ቀን የመጀመሪያው ቀን አዲስ ቀን ነው የመጀመሪያው ሳምንቱ መጀመሪያ ነው። በተለይ ዛሬ ደግሞ ብዙ ያው ሁሉም አዲስ ቀን የራሱ የሆነ ብዙ ነገር አለው። ጋዜጦችን ለማቅረብ ተዘጋጅተሃል? ጋዜጦችን ለማቅረብ ተዘጋጅተሃል? እሺ አመሰግናለሁ። መልካም ሳምንት ይሁንልን በድጋሚ። እንግዲህ እንደተለመደው ጋዜጦች አራቱ ጋዜጦች እዚህ ፊት ለፊት ላይ ይገኛሉ። እስራኤላዊው ማዕሪብ፣ የዲዮት አሮኖትና ሀሬጽ ናቸው። በተመሳሳይ መልኩ ማለት ይቻላል ሁሉም የጻፉት ጽሁፍ በኢራን ላይ የነበረው ህዝባዊ አመጽ እንዲሁም አሜሪካ አዛን ለማስተዳደር ያቋቋመችው አዛን የሚያስተዳድር ቡድን በተመለከተም በዚሁም ሰፋ አድርገው ጽፎት ይገኛል። በእስራኤላዊም ስንጀምር እስራኤላዊም ያስቀመጡት እስራኤል ታቅ ነበር በማለት የጻፉት ሁኔታ አለ። ያ ማለት ምንድነው? እንግዲህ ቱርክና ካታር አዛን ከሚያስተዳድረው ቡድን መቀላቀላቸውን እስራኤል አስቀድማ ታቅ ነበር። ይህ ማለት በትናንትናው ዕለት ዶናልድ ትራምፕ ይህን ይፋ ካደረጉ በኋላ እስራኤል በጠቅላይ ሚኒስትሩ ቢሮ አማካኝነት ከኛ ጋር የተመቻቸ ከኛ ጋር ተነጋግረን ያዘጋጀን አይደለም በማለት እኛ ከኛ ሀሳብ የተለየ ሀሳብ ነው በማለት በተለይ የካታርና የቱርክ ወደዚህ የመቀላቀል ሁኔታ እስራኤል እንደማትፈልገው አስቀድማ ያሳወቀችበት ጉዳይ ነበር። ያም በተመለከተ አናውቅም ለምን በሚሉ ሰዓት አይ ታውቁ ነበር በማለት የተጻፈ ጽሁፍ እንዳለ ነው። ትራምፕ የኢራን ውስጥ አዲስ መሪ መኖር አለበት፣ ሀመናይ አርጅተዋል በማለት የጻፉት የተናገሩት ንግግር ዜጋም በሰፊው ተጽፎ ይገኛል። ወደ ውስጥ ገባ ብለን በምናይበት ሰዓት እንግዲህ እስራኤል ምናልባት ራሷን ችላ ኢራን ላይ ጥቃት ለማድረስ ትገደድ ይሆናል የሚል ጽሁፍም አለ። እዚህ ላይ በሰፋ አድርገው የተጻፈበት ሁኔታ ምንም እንኳ አሁን የነበረው ህዝባዊ አመጽ መንግስት ይህን ነገር ማዳከም ቢችልም ግን ለብዙ ጊዜ አይደለም ይላሉ። እዚህ እንግዲህ ብዛት ያላቸው ተንታኞች
እንደሚያስቀምጥ ለብዙ ጊዜ ሊሆን አይችልም። ከተወሰኑ ቀናቶች ወይም ሳምንት በኋላም ይህ ነገር እንደገና እንደውም ካሁን ከነበረው በበለጠ ሊቀሰቀስ ይችል ይሆናል በማለት በሰፊው ጽሑፉ ይገኛል። በማከታተልም በይሁዳና ሰማሪያ ውስጥ በተለይ ሰፈርተኞች እና በዛው አካባቢ የሚኖሩት አረብ እስራኤላውያኖች ላይ ያለው አለመግባባት ፍልስጤሞች ይቅርታ ያለው አለመግባባት እጅጉን ስር እየሰደደ እየመጣና የአረቦችን መኪና እነኚህ ሰፈርተኞች ፊታቸውን የሸፈኑ ሂደው በማቃጠልና ጉዳት በማድረስ ባለፈው ዓመት የነበሩን ታስታውሳላችሁ የሚል ጽሑፍ ለግድግዳ ላይ በጽሑፍ ጽፈው እንዳስቀመጡላቸው ይህም የሚያሳይ ጽሑፍ አለ። አሁንም በዞረን ወደ እስራኤል ከፕሬዚዳንት ትራምፕ ያቀረቡትን የሰላም አዛን የሚያስተዳድሩ በምንመለከትበት ሰዓት የእስራኤል በተለይ መከላከያ ሰራዊት ውስጥም ይህን እንዳልወደዱት እንዳልፈለጉ ቱርክና ካታር ወደዚህ መግባት በተለይ ሁለቱም ሀገራት ጠላት ሀገራት እስከ መሆናቸውም አንጻር ኤርዶዋንም በሀገራችን አይነት ስም እየሰጠን እንደሆነ የምንሰማው ነው። ካታርም የካታር ገንዘብ ድጋሜ ከሐማስ እጅ ላይ ይደርሳል የሚል ስጋት እንዳለም የተነገረበት ነው። ዞሮ ዞሮ ግን ይሄን የሚመራው የበላይነት በበላይ ሆኖ የሚመሩት ፕሬዚዳንት ትራምፕ ሲሆኑ ከዛም የካታር የውጭ ጉዳይ ሚኒስትር የቀድሞው የእንግሊዝ ጠቅላይ ሚኒስትር የነበሩት ቶኒ ብሌር እንዲሁም የውጭ ጉዳይ ሚኒስትር የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሌሎችም ኩሽነሪም ጃራድ አሉበት። ከዛም አንድ ነጋዴ እስራኤላዊት ታዋቂ እንደውም እሱ ሲነገር ቅድመ አያቱ አዛን ያስተዳድሩ እንደነበር። ዞሮ ዞሮ ነገሮች እንዴት ነው አሁን እሱ አዛን የመልሶ የመገንባቱን ሁኔታም እሱም መሳተፉም የሚያሳይ ጽሑፍ ከዚህም ይታያል። ትራምፕ በኢራን አዲስ መንግስት መኖር አለበት ብለው ከመናገራቸው ባሻገር ሀሜናይም ትራምፕ የዓለማችን እብድ በማለት የተናገሩት ሁኔታም እዚህ በሰፊው ይታያል። የሚገርምና በሚያሳዝን ሁኔታ ኸደር አካባቢ ግባት ኡልጋ በተሰኘ ቦታ አንድ ቆሻሻ መጣያ ቦታ ውስጥ ብዩቭ ወይም ቱቦ ውስጥ መጥፎ ሽታ ይሸታል። ከዛም ብዩቭ ተዘግቶ ነበር። ያን ለማረጋገጥ እንግዲህ ሰዎች ይህን ወደሚያጸዱት ደውሎ በሚጠይቁበት ሰዓት በማጽዳት በመጡበት ሰዓት ጽንስ እንደተገኘ ብዩቭ ውስጥ ጽንስ እንደተገኘና የሽታው መንስኤም ጽንሱ እንደሆን ተናግረዋል። ይህ በጣም የሚያሳዝን ዜና ነው። ሀገራችን ደህንነቷ የተጠበቀ እንዲሆን በተለይ ሰሜኑን የሀገራችን ክፍል መልሶ ማልማት ያስፈልጋል። ይሄም በጦርነቱ ጊዜ የደረሰውን ጉዳት በሙሉ እንደገና ማሻሻል ያስፈልጋል በማለት ማደስም ያስፈልጋል በማለት በሰፊው የተጻፈ ጽሑፍ አለ። እዚህ ጋር ወደ ሬዲዮ ተሮንት በምት ስንመጣም በከፍተኛ አሜሪካ ኢራንን የማጥቃት ሁኔታ አሁንም የመጨረሻው ሰዓት ላይ አልደረስንም። ምንም እንኳን አሁን ለማጥቃት ባትሄድም ነገር ግን እስካሁን ድረስ ጠረጴዛ ላይ እንዳለና አስፈላጊ ነው ሲገኝ እንደሚጠቀሙበት የተጻፈ ጽሑፍ አለ። የካታር ወደ ሐማስ ወደ አዛ የመመለሷ ሁኔታ ምናልባት የካታር ገንዘብ በቀጥታ ወደ ሐማስ ይገባ ይሆናል የሚል ስጋት እንዳለም ይሄም ተጽፏል። ሐማስ እንዴት ለነኚህ አሁን ለተቋቋመው ባለፈው በሰጠው ጋዜጣዊ መግለጫም ለሚቋቋመው መንግስት ፍቃደኛ እንደሆነና ቦታውን ለመስጠት ፍላጎት እንዳለው እየተናገረበት ሁኔታ አለ። ይህም እንግዲህ ልክ እንደ ሊባኖን አዛም እንድትሆን ይፈልጋል የሚል እዚህ ጋር ጽሑፍ አለ። በኋላ ከባልደረባይ ከወርቅነሽ ጋር በሰፊው እንመለከተዋለን። ይህን ጉዳይ የመካከለኛው ኑሮ የሚኖሩ ሰዎች 30% ወይም 30 እጁ ወር እስከ ወር ለመጨረስ በጣም አስቸጋሪ እንደሆነ በኑሮ ውድነት ምክንያት እንዳለ እየተናገሩ የተደረገ ጥናት እዚህ ጋር በሰፊው ተቀምጦ እያየ ነው እንገኛለን።
ከዚህ ምንም አዲስ ነገር የለም። ዞሮ ዞሮ የኢራን ጉዳይ ነው። በተለይ ጋዜጦችን አሁን በሰፊው ሞልቶ ይዞት ያለ ኢራን ውስጥ በመጠኑም ቢሆን አሁን ትንሽ የኢንተርኔት አገልግሎት ተመልሶላቸዋል። ሆኖም ግን የሚወጡት ነገሮች ከሆነ በቂም አይደሉም የሚል ጽሁፍም እዚህ ጋር ይታያል። ወደ ማዕሪብ በምንመጣበት ሰዓትም ማዕሪብ ላይም የአይነት ሁኔታ በሰፊው ታይቷል። በዚህም ማዕሪብ ላይ የጻፉትም በተመሳሳይ መልኩ ነው የጻፉትኝ። በለየት ያለ ነገር የተጻፈ እዚህ ጋር ምንድነው በሃይማኖተኞች ተማሪዎችን ወደ ወታደር ቤት ላለመግባት እንዳይገቡ የሚያግደውን ህግ በማስመልከት እስካሁን ድረስ አዲስ ነገር እንደሌለና ምናልባትም ራሳቸው ሃይማኖተኞች ፓርቲዎች ወደ ምርጫ ይገፉን ይሆናል ይሰዱን ይሆናል በማለት ምርጫ በአጭር ጊዜ ውስጥ ይሆናል የሚል ግምት እንዳላቸው እያሳዩ ነው። በአዛን መልሶ የማቋቋሙ ሁኔታ ነጩ ቤተ መንግስት ያቀደው እቅድ በማለትም እዚህ ጋር የተጻፈ ጽሁፍም አለ። በካታርጌት የተሰኘው መዝገብ ምርመራም የጠቅላይ ሚኒስትሩን ቢሮ የሚመለከተው በዚህ ዙሪያም አሁንም አዳዲስ ተመርማሪዎች በተለይ የቀድሞ ኤታማዦር ሹም ይቅርብ አገልጋይ ከሳቸው ጋር ሲያገለግል የነበሩ እስካሁን ድረስ ስማቸው ይፋ እንዳይሆን ታግዷል። ነገር ግን ባለፈው በሳምንት መጨረሻ ላይም በጥርጣሬ ወይም በማስጠንቀቂያ የተሰጡም እንደተመረመሩ የሚነገር ጽሁፍ አለ። የጠቅላይ ሚኒስትሩ ቢሮ ስራ አስኪያጅም እሳቸውም እንደዚሁ የተናገሩት በምርመራ ጊዜም የተመረመሩት ሁኔታም አለ። ከታርጌት በዚህ እንዳለ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጅ ያይር ኔታንያሁ ወደ ሊኩድ ፓርቲ እንደተቀላቀለና ከዛም ምናልባት በዚሁ በአሁኑ ጊዜ ወደ ምርጫም አልወዳደርም ሲል የተናገረበት ሁኔታም እንዳለ ያሳያል። እዚህ ላይ ትራምፕ የመጨረሻ እብድ ነው በማለት ሀመናይም የተናገሩት ሁኔታም አለ። እዛ ላይም በማከታተልም ትራምፕ ተጠያቂ ነው በብዙ ሺህ የሚሆኑ ኢራናውያን በዚህ ሰላማዊ ሰልፍ ላይ ህዝብ አመጽ ላይ ተገለዋል፣ ለዚህም ጥፋተኛው ትራምፕ ነው በማለት የተናገሩት ሁኔታ አለ። ቢያንስ ብዛት ያላቸው ብዙ ሰው መሞታቸውን በዚህ ጽሁፍም ኸሜናይ ያመኑ ይመስሉ ይታያል። በእስራኤል ማረኬት ሄት ሻሎሽ ወይም ሄት 3 እየተባለ የሚጠራው እጥረት እንደሌለ መከላከያ የተናገረበት ሁኔታ እንዳለ እዚህ ጋር ይታያል። 3 ባልደረቦች ተዋጊ ሚግ አብራሪዎች በዚህ 2 ዓመት ውስጥ በኢራን፣ በየመን፣ አዛ፣ ሊባኖስ፣ ሶሪያ እየተመላለሱ እንዴት ጥቃት እንዳደረሱ የእስራኤልን የበላይነት እንዴት እንዳስከበሩ የሚያሳይ በትልቁ ጽሁፍ እዚህ ገጽ ላይም ተጽፎም እናያለን። በማህበረሰባችን ዘንድ ሰሞኑን የነበረው ስሜት ምናልባት ሁላችንም ተመልሰን አሁን ወደ አደጋ መከላከያ መጠለያ ክፍል ግቡ እንባላለን የሚል ስጋት እንደነበር በዚህ ጋዜጣ ላይም በሰፊው የተጻፈ ሁኔታ አለ። አንዳንድ ጎረቤታማቾች ከተሞችም ባንድ ላይ እንደዚህ አይነት አደጋ ለመከላከል ያወጡት እቅድ እንዴት ባንድ ላይ ለመስራት ካሁን ከነበረው የበለጠ ቅድመ ዝግጅት አድርገው እንደጨረሱ የሚያሳይ ጽሁፍም አለ። እዚህ ጋር ዳቪድ አሬል ቫክኒን ሁለቱም ወንድማማቾች ናቸው። ጥቅምት 7 2023 ተጠልፈው የሄዱ ወንድማማቾች ነበሩ። 738 ቀናት በኋላ ለመጀመሪያ ተያይተዋል። አንዱ ለአንደኛው ያስቡ እንደነበርና በተለይ ዳቪድ ሲናገር 689 ቀናት የፀሐይ ብርሃን በፍጹም አላየውም በማለት የተናገሩና አሁን ሁለቱም በተደረገው ስምምነት ተለቀው ጎን ለጎን ቁጭ ብለው ያሳለፉትን ሲያወሩ በምስል ፎቶግራፎች እዚህ ጋር ተጽፏል። ሶሪያን በተመለከተ ሶሪያ ከኩርዶች ጋር የምታደርገው ጦርነት እንደቀጠለ ሲሆን በአሁኑ ጊዜ ኩርዶች ይዘውት የነበሩትን ከተማ ቀስ በቀስ እየለቀቁ የሶሪያ ወታደሮች ይህን
በምትኩ እየተተኩ እንደሆነ የሚያሳይ ጽሁፍ በዚህ ላይ አለ። ከግብጽ ወደ እስራኤል የተለያዩ ጦር መሳሪያዎችና አደንዛዥ እጽ ለማስተላለፍ በተለይ ራህፋን ያን በመንጠር ወይም ሰው አልባ አውሮፕላን የሚሄደው ድሮን ያን መንጠራው በዛ ምክንያት የማለፉ ሁኔታ አሁንም እንደቀጠለ ነው። ነገር ግን እስራኤልም በዚህ ከአሁን በፊት ከነበረው የበለጠ እየተከላከለች እንደሆነ እነኚህን ሰው አልባ አውሮፕላን መሳሪያ ጭነው ሲሄዱ በአየር ላይ እንዳሉ በመምታት እያመከነች እንደሆነ የተነገረበት ወይም ተጻፈበት ሁኔታ አለ። በኢትዮጵያን በማስመልከት በተለይ የአባይ ግድብን በማስመልከት የተጻፈ ጽሁፍ አለ። በዚህ ዙሪያም በኋላ ምናልባት ከባልደረባዬ ጋር በሰፊ እንወያይበታለን። ትራምፕ ግብጽና ኢትዮጵያን ለማስታረቅ የአባይን ግድብ ዙሪያ ምክንያት ለማስታረቅ ሐሳብ አለኝ በማለት የጻፉት ደብዳቤ እንዳለ ነው። ምን ይሆን እስኪ እንግዲህ ወደ ኋላ እንመለከታለን። ሐሬጽ በተመሳሳይ መልክ ነው የጻፈው። ምንም አዲስ የተጻፈ ነገር የለም እዚህ ላይ። ኢራን ውስጥ የሞቱት ሰዎች ብዛት እስካሁን ድረስ በትክክል ማወቅ የማይቻልበት ሁኔታ አለ። ነገር ግን እስራኤልና አሜሪካ የኢራንን ሕዝብ ክደዋል የሚል ጽሁፉም በትንሹ ተጽፎ ይታያል። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሞላ ጎደል ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትኝ ባጭሩ ይህን ይመስላል። ወርቅነሽ መቼም መልካም ወቅታዊ ጉዳይ አሁን በተለይ አንገብጋቢ የሆነው በተለይ ኢራንም አለች። በተለይ በአሜሪካ አሁን ያሰባሰበቻቸውን አዛን ለማስተዳደር የተወጣጡት በእውነት እንደው እንዴት አየሽ? በቅድሚያ እኔ ብዙ ጥያቄዎች አሉኝ፣ ብዙ ያልገቡኝ፣ ብዙ ግራ የሚያጋቡ ነገሮች አሉ። እስኪ ያንቺን መልካም እንዴት አየሽ? አመጣጡ፣ አቋሙ እስራኤል እንደፈለገችው ነው አይደለም? ሐማስ እስካሁን ድረስ መሳሪያውን እንዳነገተ ነው ያለው። በጣም እንግዲህ የሚገርም ነው። መጀመሪያ እንዳልከው ሁለተኛው ዙር የስምምነት ምዕራፍ ከመጀመሩ በፊት አንደኛው ዙር መጠናቀቅ ነበረበት። እንደ ስምምነቱ ያ ምንድን ነው እንግዲህ የእስራኤል የተጠለፉ ዜጎች በሙሉ በሕይወት ያሉም አስከሬናቸውም መመለስ አለበት ነው። እስካሁን ድረስ እንደሚታወቀው የፖሊስ አባል የኢራን ኢግዊሌ አስከሬን አልተመለሰም። መመለስ አለበት። የመጀመሪያው ዙር ስምምነት አካል ነው። ያ ሳይጠናቀቅ ነው እንግዲህ ወደ ሁለተኛው ይገባል የሚባለውና ሁለተኛው ዙርም እንግዲህ በዚህ ሁኔታ ከቀጠለ በአግባቡ እንዴት ነው የሚሰራው የሚለውን ጥያቄ የሚያስነሳ ነው። ሌላው የሰላም ኮሚቴ ተብሎ የሰላም ምክር ቤት ኮሚቴ አባላቱን በሚመለከት እስራኤል በምትፈልገው መልክ እንዳልሆነ ነው የሚነገረው። እንደውም ትራምፕ በራሳቸው ውሳኔ እንዳቋቋሙት ነው ትናንት የሰማን። የምክር ቤቱ አባል እንደሚታወቀው እስራኤል ኳታርና ቱርክ ወደ ጋዛ ሰርጥ እንዲገቡ አትፈልግም። ግን እነሱ እንግዲህ ኳታርም ግብጽም እንደገባች ነው ትናንት ያየ ነው። እና በኮሚቴው አደረጃጀት ይሄን ነገር በእስራኤል በኩል የጠቅላይ ሚኒስትሩ ቢሮ ባወጣው መልእክት እስራኤል እንደሌለችበት እንዲያውም ትራምፕ እንዳልተመካከሩ ኮሚቴውን ሲያቋቁሙ እስራኤል እንዳላማከሩ ከእሳቸው ጠቅላይ ሚኒስትሩ ጋር እንዳልተመካከሩ ነው የሚገለጸው። እና አንዳንድ የትራምፕ በራሳቸው ውሳኔ እንዲህ አይነት ስራ የሚሰሩ ከሆነ ይሄ እውነት ሰላም ይሆናል ወይ ነው? ሌላ ችግር አይፈጥርም ወይ? ሰላም መሆኑ ቀርቶ እንግዲህ ቱርክ ሐማስን አስጠግታ የሐማስን በህይወት መትረፍ መቀጠል የምትፈልግ ሀገር መጥታ እዚህ ገብታ እስራኤል ራስ ላይ ተቀምጣ ምንድን ነው ሊሆን የሚችለው ለወደፊቱ? ኳታርም እንደዚሁ የሐማስ አመራሮች ያው ኳታር ውስጥ ነው የሚኖሩ። ኳታር እንግዲህ የሐማስ ነፍስ ናት ማለት ይቻላል። በገንዘብ እርዳታ ስታደርግ የነበር ሁሉ ዋሻ የተቆፈረ ሐማስ ይህን ያህል የተደራጀ በኳታር የገንዘብ ድጋፍ ነው። የሐማስ መሪዎች አሁንም ድረስ ኳታር ውስጥ ነው ደህንነታቸው ተጠብቆ የሚኖሩት። እስራኤል እንኳን የሐማስ መሪዎችን በዶሃ በኳታር ዋና ከተማ ለማጥቃት ያደረገችው ሙከራ እንግዲህ በሁለቱ ሀገራት መካከል ደግሞ ወደ ሌላ ቅራኔ ውስጥ አስገብቷል። የትራምፕ ጫና ስላለ ነው እንጂ አሁን እንደው ያው ጠቅላይ ሚኒስትሩ ይቅርታ መጠየቃቸው ይታወሳል ባለፈው በሆነው ነገር እንጂ ሁለቱ ሀገራት የዲፕሎማሲ ግንኙነት
አልነበራቸው ኖሯቸው ማያውቁም ያላቸውም እንደ ጠላት ሀገር የተፈረጀ ያው ሐማስ የምታስጠጋ ሀገር ናት። የሐማስ የነፍስ አባት የነፍስ እናት ሁሉ ነገር ናት ኳታር ለሐማስ። በዚህ ሁኔታ እንግዲህ ኳታር ወደ ጋዛ ሰርጥ ገብታ ምን አይነት ሰላም ነው የሚመጣውና እስራኤል ጥያቄ እዚህ ላይ ትልቅ ጥያቄ ምልክት ውስጥ ነው። የተቋቋመውን የሰላም መማክርት አባላት እየተቃወሙ እንደሆነ ነው የሚነገረው። እንግዲህ በጠቅላይ ሚኒስትሩ ቢሮ አማካኝነት በወጣው መልእክት አስቸጋሪ ነው የሚሆነው። ብዙ ጥያቄዎች የሚያስነሳ ጉዳይ ነው። ምን አይነት ሰላም ነው ሊመጣ የሚችለው? በጣም የሚገርም ነው ይሄ። ምክንያቱም ይሄ ሰላም በእውነት በትክክል የተመሰረተና ከመጀመሪያውም ጀምሮ አካሄዱ ለምሳሌ ያክል ብንወስደው አንቺ አይተሽዋልኝ ቱርክ የሐማስ ዋና ደጋፊ ነች። ሐማስ እንዲጠፋ የማትፈልግ ቱርክ ነች ወይ መጣ ሐማስን መሳሪያው የምታስወርደው ወይስ ካታር ነች? ማን ነው በቅድሚያ ቅድም አንድ እንትን ያለው ነገር አለ። ሐማስም ኑልኝ እቀበላለሁኝ አዛን አስተላልፋለሁኝ ለሚመጣው ለሚያሰው አስተላልፋለሁ። እንዴት ነው በቀላሉ እሱ መሳሪያዬን አስቀምጬ መሳሪያዬን አላስቀምጥም ነው የሚለው። በነገራችን እሱ መሳሪያው እንደያዘ ገለልላለሁ ነው የሚለው። በትክክል የሚሄድበትን የሚፈልጉት ሐሳብ በአሁኑ ሰዓት ሊባኖስ ውስጥ እንዳለው ነው። የሊባኖስ መንግስት ሊባኖስን አስተዳድራታለሁ ነው የሚለው። ነገር ግን የሀገሪቱን እንደፈለገው የሚያሽከረክራት ሂዝቡላ ነው። አዛ ውስጥም ሐማስ የሚፈልጉት ይሄን ነው። የሰላም አስከባሪ ጦር የሚባል የሰላም ኮሚቴ የሚባል ምን የሚባል ይምጡ፣ እዛ ይቀመጣሉ። እዛ ይቀመጡም በርቀቱ ነው ለማስተዳደር ይሞክራሉ። ግን ውስጥ አረጌ ፈጣሪ የሚሆነው ሐማስ ነው። ምንድን ይባላል መሰለ እንግዲህ በእኛ በአማርኛ አባባል ድግሱ የሌላ ቢሆን አሳላፊው የኔ ይሁን አይነት ነገር ነው። እና ኳታርና ቱርክ ከገቡ ጋዛ ውስጥ ሐማስ ዞሮ ዞሮ ይሄ አይነት ተረት ነው አሁን ያልኩት አይነት ተረት ሊጠቀም ይችላልና ውስጥ ለውስጥ ሐማስ ሊደራጅ ይችላል የሚለው ጥያቄ አሁንም በግልጽ የሚያሰጋ ጉዳይ ነው። እንግዲህ አሜሪካ ደግሞ በራሳቸው በነገራችን ላይ ይሄ የሰላም ምክር ቤት ከተቋቋመ በኋላ ዶናልድ ትራምፕ ሌላ ሰፋ ያለ ሐሳብ አምጥተዋል። አዛን የሚያቋቁሙ በርካታ ሀገራት ከ50 በላይ ሀገራት እንዲሳተፉ እነዚህ 50 ሀገራት ደግሞ በጣም ከፍተኛ ገንዘብ ድጋፍ እንዲያደርጉ ጠይቀዋል። ጨዋታው ገንዘብ ነው ዞሮ ዞሮ። በዚህ የሰላም ምክር ቤት አባላት ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አባል መሆን ይችላሉ የሚል ግብዣ እንደቀረበላቸውና ወይ እርሶ ወይ ደግሞ እርሶ እኔን ይተካል እኔን ይወክላል የሚል ሰው አባል መሆን ይችላል የሚል ግብዣ እንደቀረበላቸው፣ ይሄ ማለት እንግዲህ ምናልባት ሳይማከሩ አቋቋሙት የሚለውን ጥያቄም ከፍ ሊያደርገው ይችላል ጥርጣሬውን። 50 ሀገራት ከ50 ሀገራት መካከል እንግዲህ እስካሁን መልእክት የደረሳቸው ሀገራት ትራምፕ የላኩላቸው አርጀንቲና፣ ካናዳ፣ ፈረንሳይ፣ ጀርመን፣ ኦስትሪያ፣ ቱርክና ግብጽ፣ ባህሬን፣ አልባኒያና ሌሎችም ሀገራት እንዳሉ ተገልጿል። ግን 50 ሀገራት ነው እንግዲህ ጥያቄ ግብዣ የቀረበላቸው በዚህ አባል ውስጥ እንዲገቡ። በቅርቡም ግብጽ ውስጥ በዚህ ዙሪያ ሰፋ ያለ ውይይት እንደሚያደርጉና ስብሰባ እንደሚያደርጉ ከዚህ ቀጥሎ ከጋዛ ሰርጥ ቀጥሎ የአሜሪካ ሀሳብ ምን መሰለህ? ቬንዙዌላንና ዩክሬንን በሁለቱ ሀገራት ገብቶም እንግዲህ የልማት ስራ የማደራጀት ስራ የሚሰራ ኮሚቴ ዓለም አቀፍ ኮሚቴ ለማቋቋም ነው ሀሳባቸውና አንዳንድ ጊዜ ትንሽ እንግዲህ አሜሪካ በራሱ ሀሳብ እየሄደች ነው። የአሜሪካ መሪዎች ይሄ ጉዳይ ለእስራኤል ይጠቅማል ወይም ለሌሎቹ ሀገራት ጥያቄ ነው አሁንምና እንደው በሂደት የሚታይ ነገር ነው እንጂ ከባድ ነው። እንግዲህ ቬኔዙዌላን ስታስታውሽ እንግዲህ ቬኔዙዌላ ባለፈው ሳምንት ትራምፕ ፕሬዚዳንቱን ተቆጣጥሮ ይዞ መጥቷልኝ። እንግዲህ የሰላም ኖቤል ሽልማት ትራምፕ ይገባኛል ሲሉ ነበር። ማቻዶ ይህን ሰላም ሽልማት የወሰደች የቬኔዙዌላ ነዋሪ ነች፣ ተቃዋሚ ፓርቲ ነች። የተቀበለችውን ሜዳሊያ ቀጥታ ከትራምፕ ነጩ ቤተ መንግስት ውስጥ አመጣ ለትራምፕ አስረከበቻቸው። ይህ ምንድን ነው የሚታየው? ምንድን ነው የሚያሳየው? እንግዲህ ቬኔዙዌላ ጥቅም ሁሉም ዞሮ የጥቅም ሁኔታና የገንዘብ ሁኔታ የሚካሄድበትን ቆይተን የምናየው ጉዳይ ነው። ዞሮ እስራኤል ጠንካራ መሆን ያለባት ይመስለኛል እንደኔ አመለካከት። ራሴን በራሴ ካላቆለው ፓፓስኩት ማን ያቆለው የሚባል ነገር አለ። ስለዚህ በዚህ ላይ አንዳንዴም ምንም አሜሪካም በአሜሪካ ኃይል ሲጀመር እኛ ኃይላችን አንድ የፈጠረን በፈጣሪያችን ኃይል ነው የምንኖረው። ግን ዞሮም ደግሞ አሜሪካም ቢሆን ቀላል አይደለም የምታደርግልን እርዳታ የምትሰጠን ድጋፍም ያም እንዳለ አንዳንዴ እኛም
አይ የምንልበት ሁኔታ ሊኖር ይገባል። ማስቆም እንችልበት ግዴታ እንበል ሁሌም የተነገረን ሁሌም አድርጎ የተባለን ነገር መተቀበለን ማድረግም አይገባንም ባይነኝ። የኢራን ጉዳይ እንዴት ታይዋለሽ? የኢራን ጉዳይ እንግዲህ የሚገርም ጉዳይ ነው። ኢራን በእርግጥ የውስጥ ጉዳዩ በጣም የሚያሳዝን ነው። ህዝቡ በጣም ያሳዝናል። እንግዲህ በአምባገነን መሪ 47 ዓመታት ያክል እንግዲህ አምባገነን መሪ ሲያስተዳድራት የኖረች ሀገር ናት። ህዝቡ ብዙ ሰብአዊ መብቶች የተጣሱበት ሁኔታ አይተናል። አሁን ደግሞ ከባድ ኢኮኖሚያዊ ቀውስ ደርሷል። የሀገሪቱ ኢኮኖሚ ተደቁሷል። የሀገሪቱ ኢኮኖሚ በተፈጥሮ ሀብት የታደለች ሀገር በነዳጅ በተለይ ግን ኢራን ይህን የተፈጥሮ ሀብቷን ለጦር መሳሪያ ግንባታ ነው የምታውለውና ህዝቡ በቀጥታ ለጦር መሳሪያ ግንባታ ብቻም ሳይሆንም ሂዝቡላና ሐማስን ሶሪያ ውስጥ የነበሩ አማጽያን ኢራቅ ውስጥ ያለውን አማጽያኖች በሙሉ ገንዘቧን በሙሉ እየላከች እነሱን ስታጠናክር የነበረች ሀገር ነች። እነሱን የምታጠና አሁንም በማጠናከር ላይ ያለች ሀገር ናት። በነገራችን ላይ ሂዝቦላውንም እሷን ያው እንግዲህ የጦር መሳሪያ ምንጩ አብዛኛው ድጋፍ እሷ ናት፣ ኢራን ናት ለሂዝቦላ። በዚህ ሁኔታ ህዝቡ የሀገሪቱን ተፈጥሮ ሀብት እየተጠቀመ አይደለም። አሻፈረኝ ብሏል። እንግዲህ በይፋ በተለይ አሁን እንግዲህ ባሳለፍናቸው 2-3 ሳምንታት ውስጥ ህዝቡ ወደ አደባባይ ወጥቷል። የኢራን የጥበቃ ኃይልም የጸጥታ ጥበቃ ኃይል እንደምናየው ቀጥታ ኃይል እርምጃ በመውሰድ በጣም በርካታ ህዝብ እንዳለቀ ነው። ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን ህዝብ ክደዋል ይባላል። ክደውና ሌላ ህዝቡ እንግዲህ ያው እርምጃ ወታደራዊ እርምጃ ይወሰድ ነው ህዝቡ ጥያቄ። አንደኛው ወታደራዊ እርምጃ ይወሰድ ነው። ሁለተኛ ጠቅላይ ሚኒስትሩ ከጎናችሁ ነን ውጡ ለሰላማዊ ሰልፉም ላመጹም ብለው የተናገሩበት አጋጣሚም ነበር። ትራምፕም እንደዚሁ እርዳታው እየመጣ ነው አይዟችሁ ውጡ በርቱ ሲሏቸው ነበር አለን እያል ሮብና ሐሙስ ብቻ ያለቁትን የንጹሃን ዜጎች በሁለቱ ቀን ብቻ ማአት ነው። ይህ ነው ተብሎ መገለጽ አይቻልም። በእንግዲህ የተለያየ ቁጥር ይወጣል። የሚገርመው እንግዲህ እስከ 20 ሺህ ድረስ ከዛ በታች እንግዲህ ቁጥሩ የተለያየ ነው እንዳልነው። ምንድነው አሁን ሮብለት የተፈጠረው ነገር? ሮብለት እንደውም አሜሪካ ጥቃት ታደርሳለች ተብሎ ተጠብቆ እንደነበር ግን የኢራን የውጭ ጉዳይ ሚኒስትር እንግዲህ ይፋ የሆነ መልእክት እንደላኩ ነው ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ መልእክተኛቸው ለስቲቭ ዊትኮፍ መልእክት እንደላኩ አቁመናል፣ ከዚህ በኋላ ሰልፈኞች አይገደሉም፣ ወደ 800 ሰዎች ይገደሉ ነበር፣ እነሱም አይገደሉም ከዚህ በኋላ ብለው ግድያቸው እንደተሰረዘላቸው መልእክት በመላካቸው ምክንያት ዊትኮፍ ጣልቃ ገብተው ነው ጥቃቱ የቆመው ነው የሚባለው። ግን ከዛ ጋር ተያይዘው ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ጥቃቱ ይዘገይ፣ ኢራን ላይ የሚደረገው ጥቃት እንግዲህ ለእስራኤል ምናልባት ተጽዕኖ ሊያደርስ ይችላል፣ ግን ደግሞ የኢራንን አስተዳደርን በቀላሉ ሊጥለው አይችልም ያሁኑ ጥቃት እንቆይ ብለዋል። የአካባቢው ሀገራትም እንደዚሁ ዲፕሎማሲ አማራጮችን ተጠቀሙ፣ ለሌላው ለአካባቢ ሀገራትም ጥሩ አይደለም የሚል የአረብ ሀገራት ለአሜሪካ ጥያቄ እንዳቀረቡ ነው የሚነገረው። አሁን ጥሩ እድል ነው ነበር። አሜሪካ ይህን አሁን የነበረውን እድል ድጋሜ ላታገኘው ትችላለች። እስራኤልም ቢሆን ይህን እድል ድጋሜ ላታገኘው ትችላለች። ኢራን በተለይ ከ12ቱ ቀን ጦርነት በኋላ ያላት አቅሟ እጅግ በጣም የመነመነ ነው። በተለይ የአየር ክልሏን የተደፈረበት ሁኔታ ነው። የአየር ክልሏን እስካሁንም የተጎዱትን የአየር ክልሏን የአየር መቃወሚያዎቿን ብዙም አላዘጋጀቻቸውም። አሁን ከበኋላ ይልቅ አሁን ጥቃቱን ቢያደርሱበት ኑሮ የአያቶላው መንግስት የሚወድቅበት ሰዓት ነበር። የነበረው አመጽ እኮ ከአሁን በፊትም የተለያዩ አመጾች ነበሩ፣ እንዳሁኑ ግን የሚሆን አልነበረም። ይሄ ደግሞ ራሳቸው ኻሜናይ እኮ ሊለቁ ከ20 የእሳቸው ግብረ አባራቸው ጋር በመሆን ወደ ሞስክቫ ለመሄድ ቅድመ ዝግጅት ፕሮግራም ተወጥቶ ሄሊኮፕተሩ ተዘጋጅቶ ቁጭ ብለዋል እየጠበቃቸው እነሱን። መቼ ነው የዚህ አይነት ሁኔታ እዛ ውስጥ ተፈጥሮ የነበር? አሜሪካ የራሷን ጥቅም ታያለች። ዞሮ ዞሮ ደግሞ ኳታር አካባቢ የአሜሪካ የጦር ካምፕ አለ። 30 ሺህ የሚሆኑ አሁንም ሁሉ 30 ሺህ የሚሆኑ ወታደሮች በአካባቢ እንዳሉ ነው የሚነገረው። የአሜሪካ አስለቀቃለች። እንዳውም ብቻ ዞሮ ዞሮ የራሳቸው ዝግጅቱ እንዳለ ነው የሚነገር። በነገራችን ላይ አሜሪካ የረገበው ሁኔታ ነው። ድጋሚ አሜሪካውን ገብታ ነጥቃለሁ ለማለት እንደገና ህዝባዊ አመጽ መቀስቀስ አለበት። ህዝቡ ለማዘናጋት ሊሆን ይችላል። አይቸው አሜሪካ አንዳንዴ ያው ለማዘናጋት ይሆናል። እንግዲህ በኢራን በኩል ወደ ኢትዮጵያ እንዴት ወደ ኢትዮጵያ በኢትዮጵያ በጣም የሚያሳዝን ዜና አለ። ነጻነት ወርቅነህ
እንግዲህ ብዙ የፊልም የቲያትር አፍቃሪዎች እንግዲህ እዚህ ሆነው ደግሞ የፊልም በተለይ በኢቢኤስ ቤተሰብ ጨዋታ በሚለው ቤተሰብ ጨዋታን ፕሮግራማው እሱ ነው አቅራቢ። ብዙ ነገር ከዚህ በፊት የሰራቸው ፊልሞች መቼም በኢትዮጵያ የኪነ ጥበብ ዘርፍ በጣም ታዋቂ ነው። ልጁ የሳቅ ምንጭ ነው። ሲታይ እንኳን ዝም ብሎ ሳቁ ይመጣል አይደል? እንዲሁ ስታየው የሚናገረው ነገር ሁሉ ያስቃል። እንግዲህ በ43 ዓመቱ ነው የተባለው። የሚገርመው ትናንት ከዚህ ያለው ተለይቷል። የሳቅ ነው የሞተው። ሐሙስ ዕለት ፕሮግራም አዘጋጅቷል። አርማታ ታይቷል ፕሮግራሙ። የሐሙስ ከልጆች ጋር የሰራው ፕሮግራም የልጆች የቤተሰብ ጨዋታ እንግዲህ ህመሙን ችሎ ነው የሚባለው። ብዙ በቁሙ እንደ ሲታመምም ሲሻለውም እንደነበር ነው ደህና ነኝ እያለ ነፍሱን ይማር። ያሳዝናል። ነፍስ ይማር። አንዳንድ የኪነ ጥበብ ሰዎች በቅርብ የምናውቃቸው እንደ ቤተሰብ ነው የምናያቸውና ሁሉም ህዝብ ይደነግጣል የሚያውቃቸው ያደንቃቸው። ነፍሱን ይማር። አባይን ግድብ በተመለከተ ትራምፕ ላስማማችሁ እያሉ ነው። ባለፈው ትውልዳችንም የምናስታውሰው ምንድነው ግብጽ ዝም ያለች አትመታውም እንዴ በማለት የተናገሩበት ሁኔታም ነበር። በዚህ ሁኔታም ወደ ምርጫ ሲሄዱ ያው አሜሪካ ውስጥ የሚኖሩ ብዛት ያሉ ኢትዮጵያኖች አልደገፏቸውም። አሁን ደግሞ ሽማግሌ ይሉን ብለው እየገቡ ነውና ካሁን በኋላ ድርድር ምንድነው የሚያስፈልገው? አንድ የማይገባኝ ነገር በእውነት እንደው በዚህ ዙሪያ ምንድነው ምን አይነት ድርድር ነው የሚያስፈልገው? ካሁን በኋላ አባይ ተገድቧል፣ አብቅቷል፣ ስራ ጀምሯል። አባይን መንካት ማለት አባይ አሁን ራሱን ነው የሚጠብቀው። አባይ ራሱን ነው በትክክል ራሱን ነው የሚጠብቀው። ተደራደርን አልተደራደርን ምንድነው ተፋሰስ ሀገራት ነው የሚጠፉት። በቃ ይጥለቀለቃሉ። አበቃ ግብጽ ናት በዋነኛነት እንግዲህ ያው የሚባለው ሱዳንም አይቀርላትም። ስለዚህ ድርድሩ ምንድነው? ድርድሩ ጥሩ ነው። የዲፕሎማሲያዊ ግንኙነት በሰላም መኖር ሰላም ጥሩ ነው ለአካባቢው ለማንኛውም። ግን ትራምፕ ደግሞ አንዳንዴ እንግዲህ የአሜሪካን የበላይነት ያው ለማረጋገጥ ለማሳየትም እዚህ በፊትም ነበር እንዲህ አይነት ሙከራ በነገራችን ላይ ይሄ ሁለተኛ ጊዜ ይመስለኛል። አሁን ላስታርቃችሁ ተጽዕኖ ለማሳደር ፍላጎት እንደነበራቸው የሚያስታውሱ በ2020 ተጀምሮ የነበረበት ሁኔታም አለ። ያው እንግዲህ የሁለቱንም ሀገር ጥቅም በማይነካ መልኩ በሰላም መኖሩ ጥሩ ነው። ሰላም መኖሩ ቆንጆ ነው፣ ግን መልካም ነው። ከበስተጀርባው ያለውን ጉዳይ ግን አናውቅም። እሱን እንግዲህ እስኪ ወደ ኋላ እንመለከተዋለን፣ ቆይተን እናየዋለን። እሺ እናመሰግናለን። ወደሚቀጥለው ዝግጅት